በጣም ጥሩ ልጆች እንግዲህ በዛሬው ዕለት ደግሞ ምዕራፍ 4 የእግዚአብሔር ባህሪ የሚለውን እንመለከታለን። እስከዚህ ሰዓት በቸርነቱ ጠበቀን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እንግዲህ በምዕራፍ 1 ትምህርታችን ነገር እግዚአብሔርን አይተናል። በምዕራፍ 2 ትምህርታችን ደግሞ ስነ ፍጥረት የሚለውን ተመልክተናል። በምዕራፍ 3 ትምህርታችን እግዚአብሔር መልካምን ነገር ሁሉ የሚሰጥና ጸሎትን የሚሰማ እንደሆነ ተመልክተናል። አሁን ደግሞ በዚህ በምዕራፍ 4 እና በመጨረሻው መሰረተ ሃይማኖት አንደኛ ክፍል በሚለው የትምህርት ክፍል በዘጋጀው ኮርስ የእግዚአብሔር ባህሪ ምን እንደሆነ እሱ እንመለከታለን ማለት ነው። እንግዲህ ይህንን ትምህርት ወይም ደግሞ ይህን ምዕራፍ ስትጨርሱ ልጆች ይህንን ተምራችሁ ታጠናቁ የምትዙት ምንድነው ብለን ስንመለከት የእግዚአብሔር ባህሪያት ምን እንደሆኑ ታውቃላችሁ ማለት ነው። የእግዚአብሔር ባህሪያት ምን እንደሆነ በሚገባ ትረዳላችሁ ማለት ነው። ቁልፍ ቃላት አሉ። እነዚህን ለነዚህ ያስፈልጋሉ። ሁለት ቁልፍ ቃላት ነግራችኋለሁ። የመጀመሪያው ቅዱስ ነው። ቅዱስ ማለት የተለየ የከበረ ማለት ነው። ቅዱስ ማለት የተለየ የከበረ ማለት ነው። ሁለተኛው ቁልፍ ቃል ሕያው ነው። ሕያው ማለት ለዘላለም የሚኖር በሕይወት ያለ ማለት ነው። ለዘላለም የሚኖር በሕይወት ያለ ማለት ነው። ልጆች የእግዚአብሔር ባህሪ በሰው ልጆች ዕውቀት መጠን የሚመረመር አይደለም። የእግዚአብሔርን ባህሪ በሰው ልጆች ዕውቀት መጠን ልንመረምረው የሚቻለን አይደለም። ነገር ግን እኛ አምላካችንን ለማወቅ ስለ እግዚአብሔር ምንነት አባቶቻችን ባስተማሩት መሰረት የምንረዳበት መንገድ ነው። አዎ ለአባቶቻችን እንደተገለጸላቸው መጠን አባቶቻችን ባስቀመጡልን መጠን የአባቶቻችን ልጆች ነንና በሚገባን መጠን ለመረዳት የምንጥርበት መንገድ ነው እንጂ እግዚአብሔርን ሙሉ በሙሉ ለማወቅ መመርመር በፍጹም የማይቻል እንደሆነ ልንረዳ ያስፈልገናል ማለት ነው። ስለ እግዚአብሔር ባህሪ ከምናውቅበት መንገድ መካከል አንዱ ምንድነው? ቅዱስ ነው። እግዚአብሔር ሕያው ነው። እግዚአብሔር በሁሉ ቦታ ያለ ነው። እግዚአብሔር ሰዎችን ሁሉ የሚወድ እና እግዚአብሔር ጸሎትን የሚሰማ ነው የሚሉትን በመጠኑ እንመለከታለን ማለት ነው። ያችሁ ከእግዚአብሔር ባህሪያት መካከል ወይም ደግሞ የእግዚአብሔርን ባህሪ ከምናውቅበት መንገድ መካከል እግዚአብሔር ምን ነው? ቅዱስ እንደሆነ፣ እግዚአብሔር ሕያው እንደሆነ፣ እግዚአብሔር በሁሉ ቦታ እንዳለ፣ እግዚአብሔር ሰዎችን ሁሉ የሚወድና እግዚአብሔር ጸሎትን የሚሰማ እንደሆነ በመጠኑ ለመመልከት እንሞክራለን ልጆች። በጣም ጥሩ። የእግዚአብሔር ባህሪያት ከምላችሁ መካከል እንድናርኳችሁ እግዚአብሔር ቅዱስ ነው። ምዕራፍ 4 ቁጥር 1 ላይ የምንመለከተው እግዚአብሔር ቅዱስ እንደሆነ እንመለከታለን። ቅዱስ ማለት የተለየ የከበረ ንጹህ የሆነ ማለት ነው። እግዚአብሔር ቅዱስ ነው ስንል የምናገኝበት የመጽሐፍ ቅዱስ ክፍል ምን ይላል? እኔ እግዚአብሔር አምላካችሁ ቅዱስ ነኝና ይላል እግዚአብሔር። እኔ እግዚአብሔር አምላካችሁ ምንድነኝ? ቅዱስ ነኝና። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 እግዚአብሔር ቅዱስ ነው ስንል እግዚአብሔር የተለየ ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር ንጹህ ነው እያልን ነው ማለት ነው። አያችሁ ልጆች፣ እግዚአብሔር ቅዱስ ነው ስንል እንግዲህ ምን ማለት ነው? እግዚአብሔር የተለየ ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር ንጹህ ነው እያልን ነው ማለት ነው። በጣም ጥሩ። ሁለተኛው የእግዚአብሔር ባህሪ እግዚአብሔር ሕያው ነው። እግዚአብሔር ምንድነው? እግዚአብሔር ሁለተኛው ባህሪ ምን አለ? እግዚአብሔር ሕያው ነው። እግዚአብሔር ሕያው ነው። መዝሙረ ዳዊት መዝሙር 17 ቁጥር 46 ሕያው ማለት በሕይወት ያለ ለዘላለም የሚኖር ማለት ነው። እንግዲህ የሰራዊት ጌታ ልዑል እግዚአብሔር ለሊቀ ነቢያት ለሙሴ ምን አለው? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው ይላል ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ስንመለከት። ሌላው እርሱ ሕያው ሆኖ ለሌላው ፍጥረት ሕይወትን የሚሰጥ ነው። እንግዲህ እግዚአብሔር ሕያው ነው ስንል ለዘላለም የሚኖር እርሱ ሕያው ሆኖ ሌላውን ደግሞ ለሌላው ፍጥረት ሕይወትን የሚሰጥ አምላክ ነው ማለታችን እንደሆነ ልንረዳ ያስፈልገናል ማለት ነው ልጆች። በጣም ጥሩ። ሶስተኛ የእግዚአብሔር ባህሪ እግዚአብሔር በሁሉ ቦታ አለ። እግዚአብሔር በሁሉም ቦታ አለ። ሌላው የእግዚአብሔር ባህሪ በሁሉ ቦታ መኖር ነው። እርሱ አምላክ ነውና በጊዜና ቦታ አይወሰንም። እዚህ ቦታ አለ፣ እዚህ ቦታ ደግሞ የለም አይባልም። የሌለበት ቦታ የለምና ልበ አምላክ ቅዱስ ዳዊትም በመዝሙር እንዲህ እያለ ሲዘምር እንመለከታለን። መዝሙር ዳዊት መዝሙር 88 መዝሙር 138 ቁጥር 7 ላይ ስንመለከት ከመንፈስህ ወዴት እሄዳለሁ? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ አንተ በዚያ አለህ ይለዋል። አያችሁ በሁሉ ቦታ ያለ መሆኑን
ሲያስረዳን በመዝሙር 138 ቁጥር 7 ላይ ነብዩ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ይህን ሲናገር እንመለከታለን ማለት ነው። በጣም ጥሩ። እንግዲህ እግዚአብሔር ሌላው ባህሪው ሰዎችን የሚወድ ነው። ሰዎችን ሁሉ የሚወድ ነው። እግዚአብሔር የሰው ልጆችን ይወዳል። ለዚህም ሰውን በመልኩ እንደ ምሳሌው አድርጎ አክብሮ ፈጥሮታል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። አያችሁ ልጆች፣ በመልኩ በምሳሌው በእጆቹ ፈጥሮታልና እግዚአብሔር ሰውን እንደሚወድ በዚህ እንረዳለን ማለት ነው። ሕፃናትንም እግዚአብሔር በጣም ስለሚወዳቸው ወደ እርሱ እንዲመጡ ይፈልጋል። የሚከለክሏቸውንም ይወቅሳል። አምላካችን እንዲህ ማለት ተናግሯል። ነገር ግን ጌታ ኢየሱስ ሕፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና በማለት በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ተናግሯል ማለት ነው ልጆች። ስለዚህ እግዚአብሔርን ሰው እንደሚወድ በዚህ እንረዳለን ማለት ነው። ሌላ የእግዚአብሔር ባህሪ እግዚአብሔር ጸሎትን የሚሰማ ነው። እግዚአብሔር ጸሎትን የሚሰማ ነው። ከዚህ ቀደም እንደተመለከትነው እግዚአብሔር ጸሎትን ይሰማል ብለናል። ለዚህ ነው ፈልጉ ታገኛላችሁ፣ ሹ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለን። ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የማቴዎስ ወንጌል ምዕራፍ 7 ቁጥር 7። አያችሁ ልጆች፣ ስንለምነው ይሰጠናል፣ ስንፈልግ እናገኛለን፣ መዝጊያውን ስናንኳኳ ወደ እርሱ ቀርበን የፈለግነውን ሁሉ የሚያደርግ አባት እግዚአብሔር እንዳለን ልንረዳ ያስፈልገናል። ስለዚህ እኛ ልጆች በየዕለቱ በጸሎት እናመሰግነው ይገባል ማለት ነው። እግዚአብሔር አምላካችንን በጸሎት እናመሰግነው ይገባል ማለት ነው። በጣም ጥሩ ልጆች፣ አሁን የተግባር ልምድ የምታደርጉበት ቃል አለ። ልጆች ከላይ ያየናቸውን 5ቱን የእግዚአብሔር ባህሪያት በቃላችሁ ከያዛችሁ በኋላ ከክፍል ጓደኞቻችሁ ጋር ተለማመዷቸው፣ ለመምህራችሁም ንገሩ። 5ቱ የእግዚአብሔር ባህሪያት ተመልክተናል። እንደዚህም በቃላችሁ ይዛችሁ እርስ በርሳችሁ የእግዚአብሔርን ባህሪ በመነጋገር እውቀታችሁን ተዳብሩ አሳስባችኋለሁ ማለት ነው። ከዚህ በመቀጠል የክለሳ ጥያቄዎችን ትመልሳላችሁ። የሚከተሉትን አረፍተ ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። ጥያቄ ቁጥር 1 እግዚአብሔር ሕፃናት ወደ እርሱ እንዲመጡ ይፈልጋል። መልሱ እውነት ነው ሐሰት ልጆች? መልሱ እውነት ነው። ቅዱስ ማለት የተለየ የከበረ ንጹህ የሆነ ማለት ነው። መልሱ እውነት ነው። ጥያቄ ቁጥር 3 ሕያው ማለት በሕይወት ያለ ለዘላለም የሚኖር ማለት ነው። መልሱ ምን ነው ልጆች? መልሱ እውነት ነው ካላችሁ በትክክል መልሳችኋል። በጣም ጥሩ። ሁለተኛ ትእዛዝ በአስር የተዘረዘሩትን በለስር ካሉት ጋር ተስማሚያቸውን በመስመር አዛምዱ። በአስር የተዘረዘሩት ምን ይላሉ? ዘወትር ልናደርገው የሚገባን፣ የተለየ ወይም የከበረ፣ በሕይወት ያለ ለዘላለም የሚኖር፣ በእግዚአብሔር አርአያና አምሳያ የተፈጠረ፣ በሁሉ ቦታ ያለ የሚል በአስር ተዘርዝረዋል። በለስር ግን የተዘረዘሩ እግዚአብሔር፣ ሕያው፣ ቅዱስ፣ ጸሎት፣ ሰው ተብሎ በለስር ተዘርዝረዋል። ስለዚህ በሐስር የተዘረዘሩትን በለስር ከተዘረዘሩ ጋር አዛምዱ ተብለናል ማለት ነው። ዘወትር ልናደርገው የሚገባ ምንድን ነው? በለስር ከተዘረዘሩት መካከል መልሱ መጸሎት ነው ማለት ነው። ዘወትር መጸለይ ያስፈልገናል። ጥያቄ ቁጥር 2 የተለየ የከበረ፣ ይህ ምን ማለት ነው? መልሱ አመርኳ ቅዱስ ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 3 በሕይወት ያለ ለዘላለም የሚኖር፣ መልሱ ለሕያው። አራተኛ በእግዚአብሔር አርአያ እና አምሳል የተፈጠረ፣ መልሱ ሰው ነው ማለት ነው። ሰው በእግዚአብሔር አርአያና አምሳያ የተፈጠረ ነው ማለት ነው። ጥያቄ ቁጥር 5 በሁሉም ቦታ ያለ ማን ነው? እግዚአብሔር። ሀሌታ ውሃ እግዚአብሔር ነው ማለት ነው። በጣም ጥሩ ልጆች፣ አሁን በቃል የሚጠና አንድ ጥቅስ ትይዛላችሁ ማለት ነው። በቃል የሚጠና ነው። ይህንን ጥቅስ ልትይዙ ያስፈልጋቸዋል። ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና። የማቴዎስ ወንጌል ምዕራፍ 19 ቁጥር 14። ይህንን በቃላችሁ መያዝ ያስፈልጋቸዋል። ምን አለ? ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና። የማቴዎስ ወንጌል ምዕራፍ 19 ቁጥር 14።
ያችሁ ልትዙ ያስፈልጋል ማለት ነው። ልጆች እንግዲህ በመሰረተ ሃይማኖት አንደኛ ክፍል የሚለው ኮርሳችሁ ሙሉ በሙሉ ጨርሳችኋል ማለት ነው። ይህን ይመስላል። እስከዚህ ሰዓት በቸርነቱ ያደረሰን እንድንጀምር ያነቃቃን እንድንፈጽም ያበቃን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ለስም አጠራሩ ክብር ምስጋና ለእርሱ ይሁን። በምልጇ ያልተለየችን እማምላክ ወላዲተ አምላክ ለእርሷ ምስጋናችን ይድረስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።